ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ አድማጮቼ፣ ባለፈው ክፍለ ጊዜ ጥናታችን ከማርቆስ ወንጌል የጌታ የኢየሱስ ክርስቶስን ድርጊቶች ስንመለከት ነበረ። ቀደም ብለን እንደተመለከትነው ባለፈው ክፍለ ጊዜ ተከታታይ ጥናቶቻችን የማርቆስ ወንጌል የድርጊት ወንጌል መሆኑን በስፋት ተመልክተናል። ባለፈው ክፍለ ጊዜ ጥናታችን ወደ መጨረሻ ላይ ሄሮድስ የመጥምቁ ዮሐንስን አንገት እንዳስቆረጠ፣ ደቀ መዛሙርቱም ደግሞ ደርሰው የመጥምቁ ዮሐንስን የተቆረጠውን ራስና በድኑን ለምነው ወስደው እንደቀበሩት ተመልክተን ነበረ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ወደ አገልግሎት እንደላከ፣ ሁለት ሁለት አድርጎ እንደላካቸው፣ በርኩሳን መናፍስትም ላይ ሥልጣን እንደሰጣቸው ከዚሁ ከማርቆስ ወንጌል ምዕራፍ 6 መመልከታችን የሚታወስ ነው። ወንጌላዊው ማርቆስ ጸሐፊው ማለቴ ነው ታሪኩን ከደቀ መዝሙሩ ከዮሐንስ አንገት መቆረጥ ወደዚህ ወደ ኢየሱስ ክርስቶስ አገልግሎት ይመልሰናል። አስቀድሞ የተላኩት ደቀ መዛሙርትም የአገልግሎታቸውን ሪፖርት ለኢየሱስ ክርስቶስ ያቀርባሉ። ሪፖርቱ ግን ዝርዝር ነገሮችን ያካተተ እንዳልነበረና በዛሬው ክፍለ ጊዜ ጥናታችን እንደምንመለከት ቃል ገብተን ነበረ። ዛሬም ከዚያው ከቁጥር 30ና 31 ካቆምንበት እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 6 ቁጥር 30ና 31ን ተመልከቱ። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳ ጊዜ አጡ ይላል። ጌታ ኢየሱስ ክርስቶስ በአገልግሎቱ ምን ያክል ባተሌና ታታሪ እንደነበረ፣ ብዙም የአገልግሎት ጫና እንደነበረበት ለመረዳት አዳጋቻ አይደለም። እርሱም ቢሆን ደቀ መዛሙርቱ ጸጥ ወዳለ ስፍራ ሄደው ማረፍ እንዳለባቸው ያስገነዝባቸዋል። ከቁጥር 32 እስከ 34 ያለውን ደግሞ ተመልከቱ። በታንኳም ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው። ብዙዎችም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው። ወደ እርሱም ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው፣ ብዙ ነገር ያስተምራቸው ጀመር ይለናል። ወዳጆቼ፣ ኢየሱስና ደቀ መዛሙርቱ ለብቻቸው የሚሆኑበትን የረፍት ጊዜ የማግኘት ዕቅዳቸው የተሳካ አልነበረም። ኢየሱስንና ደቀ መዛሙርቱን ለመገናኘት በገሊላ ባሕር ጠረፍ አድርገው ብዙ ሕዝብ ተከተሏቸው። ጌታ ኢየሱስ ክርስቶስ ሕዝቡን አሁን በረፍት ላይ ነን ብሎ በመመለስ ምትክ ታላቅና ፍጹም በሆነ ርኅራኄ ተቀበላቸው። ሕዝቡ ሁሉ የእርሱ በጎች ናቸውና እርሱ ብቻውን እውነተኛ እረኛ ነው። ያስተማራቸውና የመገባቸውም ዋናው ምክንያት ይህ ነበረ። በማስተማሩ በመጀመሪያ ደረጃ ለመንፈሳዊ ፍላጎታቸው ምላሽ ሲሰጥ፣ ምግብን በመመገቡ በሁለተኛ ደረጃ ለሥጋዊ ወይም ለአካላዊ ፍላጎታቸው ምላሽ ሲሰጥ እንመለከታለን። ወንድሞቼና እህቶቼ፣ ቤተ ክርስቲያን ከኢየሱስ የተቀበለችው አገልግሎት ይህን ይመስላል። ዛሬ እኔና እናንተ ያጣነው በእርሱ ፈቃድ ውስጥ ተካተን ማረፍና ከእርሱም መማርን ማጣታችን ነው። አዎ፣ ኢየሱስ ደቀ መዛሙርቱን ወደ ምድረ በዳ ሂዱና ጥቂት ረፉ አላቸው። በዚያ ታላቅ ትምህርት ይገኛልና፣ በዚያ ታላቅ ልምምድ አለና። እኔና እናንተን ያነሰን፣ እኔና እናንተን የጎደለን እረፍት ነው፣ በኢየሱስ እግር ስር መቀመጥ። ከቁጥር 35 እስከ 37 ያለውን ተመልከቱ። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉት የላቸውምና በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን?
እንዲበሉም እንስጣቸውን አሉት ይላል። ጌታ ኢየሱስ ደቀ መዛሙርቱን የማይቻለውን ነገር እንዲያደርጉ ያዛቸዋል። ተመልከቱ፣ ሁልጊዜ የማይቻለውን እንዲያደርጉ እንደሚያዝ ከዚህ ክፍል መማር መቻል አለብን። እኛም ብንሆን ወገኖቼ ይህንን ትምህርት ሁልጊዜ መማር ይገባናል። እርሱ የማይቻለውን እንድናደርግ የሚያዝበት ምክንያቱ ግልጽ ነው። እርሱ ራሱ ለእኛ የማይቻለውን ነገር ማድረግ ይፈልጋል። እርሱም ስንት እንጀራ አላችሁ ሲል ከጠየቃቸው በኋላ ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 50 እየሆኑ በተራ በተራ ተቀመጡ ይለናል። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውንም የበሉት ወንዶቹ 5000 ነበሩ ይለናል። በዚህ ክፍል ውስጥ የሴቶች ቁጥር ተካቶ አንመለከትም። ይህ ትልቅ ተአምራት ነው። ዓሣን ከመጀመሪያው የፈጠረው ፈጣሪ እህልን በእርሻ ላይ እንዲበዛ ያደረገው አሁን በቃሉ ምግብን ለሕዝብ ሲፈጥር እንመለከታለን። እንዲህ ብዙ ሕዝብ ሲጠግብ ይህ የመጀመሪያ ጊዜ ሳይሆን አይቀርም። ቀጥላ አድርገን ደግሞ ጌታ ኢየሱስ ክርስቶስ ያደረገውን ከቁጥር 45 እንመለከታለን። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው ይለናል። እንዲቀድሙትና ግድ አላቸው በሚሉት ቃላት የአስቸኳይነት ጉዳይ ተገልጾ እንመለከታለን። ይህ አይነት አገላለጽ በዮሐንስ ወንጌል ምዕራፍ 6 ቁጥር 15 ላይ ተጠቅሶ እንመለከታለን። በኃይል ነጥቀው ንጉሣቸው ሊያደርጉ እንደሚፈልጉ ኢየሱስ ተረድቶ ነበርና። ከቁጥር 46 እስከ ቁጥር 52 ያለውን ተመልከቱ። በዚህ ክፍል መሠረት ስምዖን ጴጥሮስ በውሃ ላይ እየተራመደ ወደ ጌታ ኢየሱስ የመጣበት ታሪክ እንዳልተጻፈ ተመልከቱ። ማርቆስ አብዛኛውን መረጃ ያገኘው ከስምዖን ጴጥሮስ እንደሆነ ስለሚታሰብ በዚህ ክፍል ጴጥሮስ እርሱን የሚመለከተውን ታሪክ አልነገረውም ይሆናል። ማቴዎስ ግን የስምዖን ጴጥሮስን በውሃ ላይ መሄድ በዝርዝር አስቀምጦታል። አሁን ሐሳባችሁን ነፋስ ከወደፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ወደሚለው በቁጥር 48 ወዳለው ሐሳብ እንድትመለሱ እፈልጋለሁ። እነዚያ ሰዎች ሌሊቱን በጀልባ ላይ ነበሩ። ትንሿን ጀልባቸውን ሊሰብር ከተቃረበው የባሕር ማዕበል ጋር እየታገሉ ላባቸውን ያንጠባጥቡ ነበረ። ወደፊት እየቀዘፉ ቢጨነቁም ጀልባቸው ወደ ታች እየሰጠመች እንዳለች ተመልክተዋል። ጌታ ኢየሱስ ግን ይህንን ጭንቀታቸውን ተመለከተው። ይህንን አባባል በጣም ወደዋለሁ ወገኖቼ። ዛሬ የትና በምን አይነት ሁኔታ ውስጥ እንዳላችሁን ያበባ አላውቅም። በዚህ ጊዜ በጣም ከባድና አስቸጋሪ በሆነ ሁኔታ ውስጥ ላይ ትገኙ ይሆናል። አንዳንዶቻችሁ በአንድ ጨለማ ስፍራ ማንም በማያይበት ሁኔታ ለብቻችሁ ተቀምጣችሁ ይሆናል። ከአቅማችሁ በላይ መስሎ የሚታይ ታላቅ ፈተናና ችግር እየተጋፈጣችሁም ልትሆኑ ትችላላችሁ። ራሳችሁንም በሚናወጥ ባህር ላይ ታገኙ ይሆናል። ወደ ታች እያሽቆለቆለች እንደምትሄድ ትንሽ ጀልባ እንደሆናችሁ ሊሰማችሁ ይችላል። ወገኖቼ፣ ክርስቲያን ወዳጆቼ፣ ለእናንተ የምናገራችሁ አንድ በጣም ጥሩ የሆነ ዜና አለኝ። እየቀዘፉ ሲጨነቁ አያቸው ይላል ይህ ክፍል። መጽሐፍ ቅዱሳችን ታላቅ መጽሐፍ ነው። ጌታ ኢየሱስ ክርስቶስ አሁንም ቢሆን በቃሉ መሠረት ያያቸዋል። እናንተ የተጨነቃችሁ፣ እናንተ የተረበሻችሁ፣ በዚህች ምሽት የታወካችሁ ልትኖሩ ትችላላችሁ። አዎ፣ ኢየሱስ ክርስቶስ እንደ ቃሉ ደግሞ ያያቸዋል። ችግራችሁንም ሁሉ ያውቃል። እርሱ እንዲያውቅላችሁ ልዩ የሆነ የብርሃን ጨረር ልታዘጋጁ ዘንድ አያስፈልጋችሁም። እርሱ ይህንን ሁሉ ችግራችሁን ያውቀዋል። ኦ ወገኖቼ፣ ዛሬ በጣም ግልጽ በሆነ መንገዳችሁ ለእርሱ ልታስረክቡ ዘንድ ይገባቸዋል። ይህ በመከራ ጊዜያት ብዙዎቻችን ልናደርገው የሚገባን ነገር ነው። መንገዳችሁን ብቻ ለእርሱ አስረክቡ። ወደፊት እየቀዘፉ ሲጨነቁም አያቸው ይላል ቃሉ። ተመልከቱ፣ ከቁጥር 46 እስከ 52 ባለው ክፍል ውስጥ
ወደፊት እየቀዘፉ ሲጨነቁ ምን አደረጋቸው ይላል? አያቸው ይላል። በዚህች ምሽት የምትጨነቁበትን ነገር፣ ብዙ ነገር፣ አበሳ ነገሮቻችሁን እግዚአብሔር ደግሞ ተመልክቷል። ጌታ ኢየሱስ ክርስቶስ ወደ እነርሱ እንደመጣና ወደ ጀልባቸው ውስጥ እንደገባ እንመለከታለን። ማርቆስም በራሳቸውም ያለ መጠን እጅግ ተገረሙ ብሎ ይነግረናል። እናንተም እስክትገረሙ ድረስ እጃችሁን ባፋችሁ ላይ ጭናችሁ ምን አይነት ጌታ ነው እስክትሉ ድረስ አስጨናቂውንና የሚያውካችሁን ሁሉ ከእናንተ ላይ ጸጥ ያደርጋል፣ ይታደጋችኋልም። ኦ ብሩክ ስሙ ለዘላለም እየተመሰገነ ይሁን። በዚህ ምዕራፍ ማጠቃለያ ላይ ወገኖቼ ጌታ ኢየሱስ ክርስቶስ ወደ ጌንሰሬጥ ምድር እንደተሻገረ ከቁጥር 53 እስከ 56 ባለው ክፍል ውስጥ እንመለከታለን። ይህንን የማጠቃለያ ክፍል በጥንቃቄ እንድትከታተሉ እንድታነቡት እመክራችኋለሁ። እኔና እናንተ ጌታ ኢየሱስ የፈወሳቸውን የበሽተኞች ቁጥር ልንገምት እንኳን አንችልም። ዛሬ በአንዳንድ አካባቢዎች የሚነዛ ወሬ ሊኖር ይችላል። ወደ መድረክ ፊት መጥቶ እኔ በምጸልየው ሰው ተፈውሻለሁ ለሚል ሰው ብዙ ገንዘብ ይሰጣል ብለው የሚያወሩ ሰዎች እንዳሉ እረዳለሁ። ይህ ግን እውነተኛ ወሬ እንዳልሆነ አስባለሁ። በኢየሱስ ክርስቶስ ጊዜ እርሱ የፈወሳቸውን በብዙ ሺህ የሚቆጠሩ ሰዎችን ማቅረብ ይቻላል። ወዳጄ ሆይ የኢየሱስ የፈውስ አገልግሎት ትክክለኛና ጥርጣሬ የሌለበት ነው። ጌታ ኢየሱስ ታምራትን እንዳከናወነና እንዳደረገ ጠላት እንኳን ፈጽሞ ሊክደው አልቻለም። ስለዚህ ድንቅ ሥራው እግዚአብሔር ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቼ የማርቆስ ወንጌል ምዕራፍ 6 ጥናታችንን እዚህ ላይ አበቃን። እግዚአብሔር ለእኔና ለእናንተ ታላቅን ነገር አስተማረን፣ በእምነትም ሞላን። በዚህ እምነት እንድንመላለስ ደግሞ እግዚአብሔር እያንዳንዳችንን ይርዳን። አሁን ደግሞ በቀረን ጊዜ ከፊሉን የማርቆስ ወንጌል ምዕራፍ 7ን ትምህርት አብረን እንመለከታለን። ይህ ምዕራፍ የማርቆስ ወንጌልን ዋና ሐሳብ ወይንም መልእክት የሚገልጽ ምዕራፍ ነው። በዚህ ምዕራፍ የተብራራው የማርቆስ ወንጌል ዋና ሐሳብ ምንድነው ብትሉ ጌታ ኢየሱስ የእግዚአብሔርን ፈቃድ ለመፈጸም የመጣ የእግዚአብሔር ባሪያ ነው የሚል ነው። ጌታ ኢየሱስ የተግባር ሰው ስለሆነ በተግባሩ ከአይሁዳውያን አልፎ ለሮማውያን እንኳን የሚደርስ ሥራ ሲፈጽም እንመለከታለን። ይህም ብቻ ሳይሆን ሥራው በተግባር ሲገለጥ ለማየት ለሚጓጓ ሁሉ የሚታይ ነገርን ያደርግ ነበረ። እንዳዳኝነቱ ለእርሱ የሚነገረው አስደናቂ ነገር ቢኖር እርሱ ማዳን ይችላል፣ ማድረግ የሚቻለውም ለእርሱ ብቻ ነው የሚል ነው። በብሉይ ኪዳን መዝጊያና በአዲስ ኪዳን መክፈቻ ባለው ዘመን መካከል ብዙ ለውጦች ተከናውነው ነበረ። ይህ ዘመን በእስራኤል ታሪክ ውስጥ በጣም አስፈላጊ ክንዋኔዎች ከተደረጉበት ዘመናት አንዱ ነው። በባቢሎን ምርኮ ጊዜና በዚህ እስራኤል ከምርኮ ወደ ምድራቸው ከተመለሱበት በኋላ ባለው በኪዳኖች መካከለኛ ዘመን በብሉይ ኪዳን ዘመን ያልተጠቀሱ አዳዲስ ቡድኖችና ፓርቲዎችም ተመስርተዋል። እነርሱም ፈሪሳውያን፣ ሰዱቃውያን፣ ጻፎችና ሄሮድሳውያን ይባላሉ። እስቲ ለጥናታችን መንደርደሪያ ይሆን ዘንድ ስለ እያንዳንዳቸው ማንነት ባጭሩ እንመልከት። ጻፎች የተባሉት ሰዎች ከመሠረቱ መልካም ጅማሬ ነበራቸው። ዕዝራ ራሱ ጸሐፊና የዚህ ቡድን መሥራች መሆኑ የተረጋገጠ ነው። ጻፎች በዘመኑ ታዋቂ የሕግ ተንታኞችና ተርጓሚዎች ነበሩ። ቢሆንም በጌታችን ኢየሱስ ጊዜ ከሕጉ መንፈስ ይልቅ ለፊደል ይገዳቸው ስለነበር ከመጠን ያለፈ ተቺዎች ወይንም የሕግ አክራሪዎች ሆነው ቀርተዋል። ወገኖቼ እኔ እንደማስበው ከሆነ ዛሬ ካሉን ታላላቅ ችግሮች አንዱ ይህ አይነት ችግር ነው። ብዙ ሰዎች ሕጉ የሚለውን ከማድረግ ይልቅ የተለያዩ ትርጓሜንና ትችትን በማቅረብ ከሕጉ ርቀው ይገኛሉም ይኖራሉ። ይህ በሃይማኖቶችና በፖለቲካው ዙሪያ ያለ ችግር ነው። ጸጉርን የሚሰነጥቅ አይነት ፍልስፍናዊ አክራሪ ትችቶች ኅብረተሰቡን ከመጥቀም ይልቅ አደጋ ላይ ይጥላሉ። በጌታችን ኢየሱስ ክርስቶስ ጊዜ በሃይማኖቶች አካባቢ ያለውም ችግር ይህ ነበረ። ፈሪሳውያን፣ እነዚህ ሰዎች
በመጀመሪያ ጥሩ ጅማሬ ነበራቸው። እነዚህ ሰዎች የአይሁድን ባህልና ሃይማኖት መጤ ከሆኑ ውጫዊ ተጽዕኖች በመከላከል መንፈስ ነበር የተነሱት። በሃይማኖቱ ረገድ በብሉይ ኪዳን የሚያምኑ፣ በፖለቲካው አቅጣጫ ደግሞ ታላቅ የአይሁድ ብሔርተኝነት የሚሰማቸው አክራሪ ወግ አጥባቂዎች ነበሩ። ፈሪሳውያን የእግዚአብሔርን መንግሥት ወደ ምድር ላይ ለማምጣት ከፍተኛ ፍላጎት ነበራቸው። አስተውሉ። ፈሪሳውያን የእግዚአብሔርን መንግሥት ወደዚህ ምድር ለማምጣትና ለመመስረት ከፍተኛ ፍላጎት ነበራቸው። ለሕግ ብቻ ከፍተኛ ትኩረት በመስጠት አብዛኞቹ ፈሪሳውያን የተገለጠውን የእግዚአብሔርን መንግሥት አገልግሎት ይቃወሙ ነበረ። ሰዱቃውያን፣ ይህ ቡድን ደግሞ የተመሠረተው ከሀብታሞችና በኅብረተሰቡ ዘንድ ከታወቁ ሰዎች ነበረ። ጥልቅ የሆነ መንፈሳዊ ዕውቀት አልነበራቸውም። ከባህል ተጽዕኖ ሁሉ ነፃ ለመሆን ይፈልጉ ነበረ። መንፈሳዊውንና ከተፈጥሮ ሕግ ውጭ የሆነውን ነገር ሁሉ ይቃወማሉ። ከዚህ የተነሳ መንፈሳዊውን ነገር የሚቀበሉትንና ብሉይ ኪዳንን መመሪያቸው ያደረጉትን ፈሪሳውያንን እንኳን አይደግፏቸውም። በመጠኑም ቢሆን የግሪክ ፈላስፋዎችን ሐሳብ ያስተናግዳሉ። ከማያምኗቸው ነገሮች አንዱ የሙታን ትንሣኤን ነበረ። ሄሮዶሳውያን በኢየሱስ ክርስቶስ ጊዜ በዘመኑ የነበረውን ምቹ የፖለቲካ አጋጣሚን በመጠቀም የተደራጀ ፓርቲ ነበረ። የሄሮድስ መንግሥትና ዙፋን እንደ ጸና እንዲኖር የሚታገል የፖለቲካ ፓርቲም ነበረ። እንግዲህ ከላይ አሁን ያየናቸው ቡድኖች ትርጓሜያቸው ቀጥሎ ለምናጠናቸው ለማርቆስ ወንጌል ምዕራፍ 7 ትልቅ አስተዋጽኦ አለው ማለት ነው። ማርቆስ ምዕራፍ 7 ቁጥር 1 እንዲህ ይላል፣ ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እርሱ ተሰበሰቡ ይላል። እነዚህ ፈሪሳውያንና ጻፎች ከኢየሩሳሌም ኢየሱስ ክርስቶስ ወደሚያገለግልበት ወደ ገሊላ መምጣታቸው የኢየሱስ ጉዳይ ምን ያክል ስሜታቸውን እንደነካ ለመገመት እንችላለን። እነዚህ ሰዎች በዮርዳኖስ ባሕር ዙሪያ ወዳሉት ወደ 10ቱ ከተሞች አካባቢ መጥተዋል። እነዚህ ሰዎች ከደቀ መዛሙርቱም አንዳንድ በርኩስ ማለት ባልታጠበ እጅ እንጀራ ሲበሉ አዩ። ፈሪሳውያንና አይሁድም ሁሉ የሽማግሌዎችን ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉምና ከገበያም ተመልሰው ካልታጠቡ አይበሉም። ጽዋንም ማድጋንም የናስ ዕቃንም አልጋንም እንደ ማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አለ ይለናል ከቁጥር 2 እስከ 4 ድረስ ያለው። እስቲ ለአንድ አፍታ ቆም ብለን ወገኖቼ ይህንን ግሩም የሆነ ታሪክ እንመልከት። በኢየሱስ ክርስቶስ ማንነት ዙሪያ ብዙ ሁከት ተነስቷል። ወደ ኋላ ተመልሰን ማርቆስ ምዕራፍ 6 ቁጥር 30 ስንመለከት ሐዋርያቱ በኢየሱስ ክርስቶስ ዙሪያ ተሰብስበው እርሱ ከላካቸው በኋላ ያደረጉትን ሁሉ ሪፖርት ሲያደርጉ ወይም ሲያቀርቡ እንደነበረ እናነባለን። ወደ እርሱ ተመልሰው መጡና ያደረጉትን ሁሉ ነገሩት። አሁን ደግሞ ጻፎችና ፈሪሳውያን መጥተው በኢየሱስ ዙሪያ ተሰብስበዋል። እንግዲህ በዚህ ክፍል 2 አይነት ቡድኖች በኢየሱስ ዙሪያ አሉ። አንደኛው የኢየሱስ ክርስቶስ ተከታዮቹ ሲሆኑ፣ ሁለተኛው ደግሞ ፈሪሳውያንና ተከታዮቻቸው ናቸው። በሁለቱ ቡድን መካከል አብዛኛውን ጊዜ ግጭት ይከሰታል። አንደኛው ቡድን ኢየሱስን የሚወዱ ወዳጆቹ የሆኑትን ተከታዮቹን ያቀፈ ሲሆን፣ ሁለተኛው ቡድን ደግሞ እርሱን ሊያጠፉ የሚፈልጉትን ጠላቶቹን ያቀፈ ቡድን ነበረ። ወንድሞቼና እህቶቼ እንዲህ አይነት ነገር በዓለማችን ታሪክ ውስጥ የሁል ጊዜ ክስተት እንደሆነ 2 አይነት ቡድኖችም ደግሞ እንዳሉ የታወቀ ነው። እነርሱም ኢየሱስን የሚታመኑና እርሱን ደግሞ የሚጠሉ ናቸው። ወደ ግል ሕይወት ልምጣና ወገኔ ሆይ አንድ ጥያቄ ልጠይቅህ። አንተስ የትኛ ቡድን አባል ነህ? ይህ በዓለም ላይ ትልቅ ልዩነት ጎልቶ የሚታይበት አቅጣጫ ነው። ጥያቄው የቤተ ክርስቲያን አባል የመሆንህ ጉዳይ ሳይሆን ወይም በተከታታይ በቤተ ክርስቲያን ሥርዓቶች ላይ የመገኘትህ ጉዳይ ሳይሆን ከኢየሱስ ክርስቶስ ጋር ያለህ ግንኙነት ምን ይመስላል የሚል መሆን አለበት። ይህ መልስ ልትሰጥበት የሚገባህ በጣም ጠቃሚ የሆነ ጥያቄ ነው። የማርቆስ ወንጌል ምዕራፍ 7 የመጀመሪያ ቁጥርን ስንመለከት በጣም ልዩ የሆነ የተወካዮች ቡድን ከኢየሩሳሌም ወደ ገሊላ ኢየሱስን ሊሰልል እንደመጣ ይነግረናል። እነዚህም ሰዎች ኢየሱስን ሊያጠምዱ የተላኩ እርሱን የሚቃወሙ የሊቃውንት ቡድን ነው።
እንደኔ ሐሳብ ከሆነ ኢየሱስ ራሱን ሊከላከል የተጠቀመበት የትምህርት መንገድ አምላክነቱን የሚገልጽ ሌላው ማስረጃ ነው። በዮሐንስ ምዕራፍ 7 ቁጥር 46 በዮሐንስ ወንጌል ምዕራፍ 7 ቁጥር 46 እንደዚህ ሰው ማንም እንዲሁ ከቶ አልተናገረም የሚለው የጠላቶቹ ምስክርነት ይህንን እውነት የሚያረጋግጥ ነው። በእርግጥ በኢየሱስ ላይ በእነርሱ አመለካከት ስህተትን ማግኘቱ ለእነርሱ ከባድ አልነበረም። ምክንያቱም ኢየሱስ ለወጋቸው ተቆርቋሪና ደጋፊ አልነበረምና። ለመሆኑ ወጋቸው ምንድነው ብሎ መጠየቁም በጣም አስፈላጊ ነው። የእነዚህ ሰዎች ዋና ትችት ያተኮረው ሕጎቻቸውን ባልጠበቁ በኢየሱስ ደቀ መዛሙርት ላይ ብቻ አልነበረም። በብሉይ ኪዳን ትምህርትና ትርጉም ላይ ተመስርቷል የሚሉትን ወጎቻቸውን ጌታ ኢየሱስ በቸልታ በማለፉም ጭምር ነው እንጂ። የሃይማኖት ሰዎቹን ያሳሰባቸው የመንጻት ሥርዓቱ ነው እንጂ የንጽሕና አጠባበቅ ጉዳይ አይደለም። ማርቆስ ይህንን ልማድ ለሮማውያን አንባቢዎቹ የሚገልጸው የመንጻት ሥርዓት ለእስራኤላውያን የተለየ ልማድ መሆኑን ለማሳየት ፈልጎ ነው። በእርግጥም ደግሞ እንደዚያው ነው። እግዚአብሔር ለእስራኤላውያን ስለ መንጻት ሥርዓት ዘርዘር ያለ መመሪያም ሰጥቷቸዋል። በብሉይ ኪዳን በተለይም በዘሌዋውያን መጽሐፍ ስለ መንጻት ሰፋ ያለ መመሪያ ተዘጋጅቷል። ይህ የመንጻት መመሪያ በጣም ጠቃሚ መመሪያ ነው። ምክንያቱም ኀጢአተኛው ሰው ከቅዱስ እግዚአብሔር ጋር ኅብረት ከማድረጉ አስቀድሞ እንዴት ከኀጢአቱ መንጻት እንዳለበት እግዚአብሔር ራሱ ይህንን ታላቅ የሆነ ትምህርት ያስተምራቸው ነበረ። ነገር ግን ፈሪሳውያን ይህንን መሠረታዊ ትምህርት በመዘንጋት በዚህ በሙሴ ሕግ ላይ ታላቅ ወግ መሠረቱ። አንዳንዶቹ ፈሪሳውያን ሙሴ ሕግን በሚሰጥበት ጊዜ እንድንጠብቃቸው እነዚህንም ወጎች ጨምሮ ሰጥቶናል የሚል እምነት ነበራቸው። በጊዜ ሂደት እነዚህን የመሳሰሉ ወጎች የሕግን ትርጉም አገኙ። በኋላም ወጎቹ ከሕግ መንፈስ የራቁ ትርጉሞችን ይዘው የሚጓዙ ሆኑ። የሙሴ ሕግ ሊያመለክት የፈለገውን እውነት ሳይሆን በሙሴ ሕግ ስም ሌላ ትርጉም ተሰጥቷቸው ሥራ ላይ እንዲውሉ ይደረጉ ነበረ። ይህ ነበር ለሕዝቡ ታላቅ ሸክም የሆነው። በዚህ በማርቆስ ወንጌል ምዕራፍ 7 አንዳንድ ወጎች በዝርዝር ተቀምጠዋል። አይሁዳውያን ምግብ ከመብላታቸው በፊት መታጠብ፣ ከገበያ ሲመለሱ መታጠብ፣ ጽዋንም ማድጋንም የናስ ዕቃንም አልጋንም ማጠብ ይገባቸዋል። ይህ ሁሉ ለሰዎች እንደ ሸክም የሚቆጠር ከሜዳዊ ሥርዓትነት ያላለፈ ድርጊት ነው። በዚህ ስፍራ ማጠብ ለሚለው ቃል ጸሐፊው ማጥመቅ የሚለውን የግሪክ ቃል ይጠቀማል። ጽዋንም ማድጋንም ሌሎችንም የሃይማኖት ዕቃዎች፣ ጠረጴዛዎችን እንኳ ሳይቀር ያጠምቃሉ ወይም ያጥባሉ። ወዳጆቼ እነዚህን ነገሮች የሚፈጽሙ ሰዎች በሃይማኖት ሥርዓቶች ጉዳይ ጠለቅ ብለው ገብቶ የመንጻት ሥርዓትን ዋና ዓላማ እንደረሱ ማየት ትችላላችሁ። አስቀድሞ እንዳየነው ይህ የመንጻት ሥርዓት ዋና ዓላማ አንድ ሰው ከእግዚአብሔር ጋር ኅብረት ከመመስረቱ በፊት ግንኙነቱን ማስተካከል እንዳለበት የሚያሳይ ሥርዓት ነበረ። ዛሬም ቢሆን ተመሳሳይ ሁኔታዎችን እናገኛለን። ዋና ትኩረታችን በኢየሱስ ክርስቶስ ላይ መሆን ሲገባው አንዳንድ ሰዎች በሃይማኖታዊ ሥርዓቶች በመከራከር ጊዜያቸውን ያሳልፋሉ። እግዚአብሔር ልጁን ጌታ ኢየሱስ ክርስቶስን እንድንመለከት ሞትና ትንሣኤውንም እንድናስብ እነሆ በሕይወታችንም ፍሬ የምናፈራ ሰዎች ያደርገን ዘንድ ሁልጊዜ በፊቱ እንውደቅ፣ ቃሉን እንብላ። እግዚአብሔር ያን ጊዜ ያሳድገናል፣ የፍሬ ሰዎችም ያደርገናል። ዛሬ ያለን ዝግጅታችን እንግዲህ እዚህ ላይ ያበቃል።